ሶስተኛው ዓለም አሁንም ጥያቄው በቀን 3 ጊዜ መብላት ነው። ከበርቴዎቹ ደግሞ ቅንጦትን ይገልጹበት ጥግ፣ ድሎትን ያጣጥሙበት መጠን አጥተዋል። ጨረቃን እንደ ውሃ መንገድ ይመላለሱባታል። ማርስ ላይ ካልኖርንም እያሉ ነው። በምድሪቱም ላይ የሚሆኑት ጠፍቷቸዋል። የሀብታችንን መጠን፣ የስልጣኔያችንን ወሰን፣ የመንደላቀቃችንን ልክ ያሳይልናል ያሉትን ሁሉ እያደረጉ ነው። ዛሬም ቅንጦት ልክ ከተባሉት የቱጃሮች ፕሮጀክቶች ውስጥ አንደኛው እንመለከታለን። ዝናቸው በዓለም ከናኙ ግዙፍ ኩባንያዎች መካከል ነው። ዝነኝነቱ ዛሬ በምናወራለት ግን አይደለም። መርሴዲስ ቤንዝ። ውድ ቤተሰቦቻችን መቼስ ይህንን ኩባንያ በቅንጡና ውብ መኪናዎቹ ታውቁታላችሁ። አሁን ደግሞ ድርጅቱ ጥርሱን ከነቀለበት የመኪና ማምረት ውጪ በሌላ አስገራሚ ፕሮጀክት ብቅ ብሏል። አዲሱ የዓለም መነጋገሪያም እሱ ሆኗል። መርሴዲስ በሪል ስቴት ስራ ዝናን ካተረፈው ቤንጋሪ ጋር በጥምረት የውበት ዳርቻ ቅንጦት ልክ የተባለለትን ህንፃ በመሃል ዱባይ መገንባት ጀምሯል። 341 meters, it's set to become one of the city's tallest buildings. The developer Bengadi has teamed up with Mercedes-Benz to create what they call living in sensual purity.